ይሁን ምኞቴ እንደ ጥንቱ እንዳያቴ አባቴ ማበሻዊ በማንነቴ ደስ ሲላት ሊያት እናቴ። በሰላም እጦት ሳቢያ በጣም ብዙ ነገር የሚደርስባቸው ሴቶችና ህፃናት አካል ጉዳተኞች ናቸው። እውነት ሰላም ሁሉ ነገር ናት። በዓለም ዙሪያ ሁሉ መኖር አለበት ሰላም። በርካታ የኪነ ጥበብ ሰው እንደዚህ አትኩሮ ስለ ሰላም እየሰራ ነው ለማለት አንደፍርም። ለምንድን ነው አንተ ወንድሜ አንድ አይነት ነው ደምደሚ አንቺ እህት ዓለም ለኔ ውበት እንዳንቺ የለም። ከምወድሽ ገጾች ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ሰነበታችሁ። ይሄ በየሳምንቱ ሐሙስ ምሽት የሚቀርበው የሞድሽ ገጾች ነው። በዚህ በሞድሽ ገጾች እንግዲህ እናንተም እንደምታውቁት በጣም በርካታ ጠንካራ ሴቶችን እያመጣው የህይወት ተሞክሯቸውን ያካፍሉናል። ይሄን የምናደርገው ደግሞ ተከታይ ወጣት ትውልድ በአራያነት የነሱን ስራ ወስደው ደግሞ ነገ ለሀገራቸው የሚጠቅም ነገር እንዲሰሩ በማለት ነው። የዛሬዋ ጠንካራ ሴት ደግሞ አርቲስት ናት። ለረጅም አመት እንግዲህ በሙያዋ ላይ የቆየች ጽናት ያላት ብርቱ ሴት ስለሆነች ነው የጋበዝኳት። አስረበብ አርቲስት አስረበብ ትባላለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ጥሪና ክብረሽ ለመጣሽ በጣም አርጌ አመሰግናለሁ። እንግዲህ ላለፉት ካልተሳሳትኩ 25 አመት ብሔራዊ ቲያትር ውስጥ እያገለገልሽ ነው ያለሽ። 25 አመት ረጅም እድሜ ነው። ጽናት ያለሽ ሴት መሆኑን እንግዲህ ያሳያል። መጀመሪያ እንዴት ወደዚህ ሙያ ልትገቢ ቻልሽ? አስረበብ ማናት የሚለውን ጠቅለል አድርገሽ እንግዲህ ያንቺን ታሪክ ባጭሩ ለተመልካቾቻችን ትገልጭልኛለሽ። እኔ ስሜ አስረበብ ታደገ መለሰ እባላለሁ። እንግዲህ ተወልጄ ያደግኩት ጎንደር ክፍለ ሀገር ነው። ወደዚህ ሙያ የመጣሁት ትምህርቴን እንደጨረስኩኝ ለከፍተኛ ትምህርት ነበር አመጣጤ ወደ አዲስ አበባ እና ያው እንደፈለኩት ለከፍተኛ ትምህርት ጀነራል ወንጌት ገባሁኝ። አካውንቲንግ ጀምሬ ነበር። ግን ያው የሙያው ፍቅር መሰለኝ እያንደረደረ በምን መንገድ ሳላቀው እዚህ ውስጥ አገኘሁት ራሴን ማለት ነው። ያው ችሎታው እንዳለኝ አውቃለሁ እና ሰዎች ደግሞ ከሚነግሩኝ ኧረ ቆንጆ ድምጽ አለሽ ከሚሉኝ ግፊት ይመስለኛልና እንደው አንድ አመቱንም ሳልጨርሰው ከፍተኛ ትምህርቱን ወደዚህ ሙያ ገባሁ ማለት ነው። ጥሩ ነው። በዋናነት ሰው የሚወደውን ሙያ አውቆ ወደዛ ከተሰማራ ውጤታማም ይሆናል። እንግዲህ በዚህ በ25 አመት ቆይታሽ ከድምጻዊነቱም ሌላ ግጥም እንደምትገጥሚ ያውቃለሁ። አንዴ የአባይ እንግዲህ ብሔራዊ ኮሚቴ አባል ነበርንና ዳኞች ነበርን። ያንቺን ግጥም እንግዲህ አሳልፈናል አስታውሳለሁና ግጥምን ትጽፊያለሽ ለማለት ነው? አዎ ግጥም ሞክራለሁ፣ ዜማም ሞክራለሁ። ግጥሙም ዜማውን ብዙ ጊዜ የምሰራቸው ስራዎች በተለይ በሙዚቃው በኩል የራሴ ግጥም መጀመሪያ ባለቤት የነበር ግጥምና ዜማ ደራሲ ነበር። ከሱ ነው ትንሽ ያው ትምህርቱንም የወሰድኩት ማለት ይቻላል። እሱ በህይወት የለም። ከዛ በኋላ ግን ራሴን ማውጣት ስላለብኝ ድምጹን ዜማውንም ግጥሙንም መሞካከር ጀመርኩኝ። ዛሬ እንግዲህ ዜማም ራሴን ዜማ የራስሽን ግጥም ለኔም ለተመልካቾቻችን ትጋብዥናለሽ ማለት ነው። ከሱ በፊት ግን እንግዲህ በ25 አመት ቆይታ ውስጥ ሴትነት በራሱ ያለው ፈተና አለ አይደለ? ያው ቤተሰብ መምራት አለ፣ ልጆች ማሳደግ አለ። እነዚህን ሁሉ ተቋቁሞ በጽናት መቆም እንግዲህ አንቺ አራያ ነሽ ብለን አይደለ ምናወራው? ለሌሎች አራያነትሽን በምን መልክ እንዴት አቻችለሽ ነው እየሰራሽ ያለሽው? እሱን እናወራና ወደዛኛው እንሄዳለን። ብርታት እንዲኖረኝ ያው በቃ መበርታት ነበረብኝ። ምክንያቱም ልጄ ገና የ4 አመት ወደ 5 አመት እያለ ህፃን ባለቤቴ በሞት የተለየኝና ስንት ልጆች አሉሽ? አንድ ልጅ ነው የሚያለኝ። ከዛ በኋላ አላገባሁም በነገራችን ላይ። ለዚህ ነው አንድ ልጅ ነው ያለኝ። እሱን ማሳደግ ነበረብኝ። እሱን ለማስተማር እሱን ለማሳደግ የግድ መበርታት ነበረብኝና በአጋጣሚ ብሔራዊ ቲያትር ስቀጥል ነው ባሌም በ2 ወር ልዩነት የሞተብኝ እና ከዛ በኋላ በናይት ክለብም
እዛው ብሔራዊም ጎን ለጎን እያስከድኩኝ ያው አንድም ቢሆን ልጅ ለማሳደግ መሮጥ መበርታት እንዳለብኝ ለራሴ ወሰንኩ ማለት ነው። እንግዲህ ከዛ ይጀምራል ትግሉ። በስራሽ አጋጣሚ እንግዲህ ያጋጠመሽ ነገር ካለ እሱን እናውራ እስኪ። ገጠመኞች ይኖራሉ፣ ግን እንደዚህ በምትጠይቂበት ሰዓት ቶሎ አይመጡልሽም። አንድ ጊዜ ከመጀመሪያ ወደ ድምጻዊነት ከመግባቴ በፊት ማለት የሰው ግፊትም ነው የኔ ችሎታው እንዳለኝ ባቀም በምን አይነት መንገድ በምን አይነት አቅጣጫ መጓዝ እንዳለብኝ ላላቅ እችላለሁ። ያኔ ልጅነቱም አለ። አክስቴ ጋር ሆኜ ነበር መማረውና ትምህርቱንም ስተው አክስቴም ጋር ስኮራረፍ እንትን ውስጥ ነው የገባሁት። ይሄ ገንዘብ ያዥነት አንድ ቦታ የክበብ የሰራተኞች ክበብ ገንዘብ ያዥነት ገብቼ እና በጣም አንጎራጉራለሁ፣ ዘፍናለሁ፣ ምናምን መዝፈን ወዳለሁ። በቃ ሳላስበው እየዘፈንኩ ነው እኔ ያላሰብኩትምና እንደው መንደርደሪያ ይሆነኛል ያልኩት ነውና ብቸኝነቴ ነው እኔም ማስታውሰው አልጀመርኩም ነበር ፍቅር ከሌላ ሰው ስለካ ይሰሙኛል ሰዎችና ከዛ በጣም ገርሟቸው እንዴ አልጠበቁም። ልጅነቱም አለ ዛጋ እንትን ላለው ተነስቼ በፍጹም አላቀውምና ያንን ስዘፍን ለምንድነው ማትሄጅበት የሚል ነገር መንደርደሪያ ሆነኝ ማለት ነው። የመነሻ አጋጣሚ እነዚህ ይመስላሉ። ከዛ በተረፈ ግን ብዙ ገጠመኞች ይኖሩሻል። ለሊት ተጉዘን ስንሰራ የመኪና መጋጨት፣ መውደቅ ብዙ ነገር አለ። ከናይት ሊዝናኑ ከመጡ ሰዎች ጋር አላስፈላጊ ነገሮች ውስጥ ትገቢያለሽ የነበረውን ነገር ነውና ያንን ሁሉ ተቋቁመሽ ነው። ብዙ ገጠመኞች ይኖራሉ፣ ክፉም ደግም ደስ የሚሉና ደስ የሚሉትን ብንሰማ ደስ ይለኛል። አንድ ጊዜ እየዘፈንኩ ልብስ የወደቀ እንቁጣጣሽ ዋዜማ ነው ምሰራው ነበር። ጉርድና ከላይ አላባሽ ያበሻ ልብስ ነው። እንደዚህ ለብሼ ቁም እየዘፈንኩና አጋጣሚ ግን ደብረ ዘይት ነው የገኑ ይባል ነበር። በአጋጣሚ ቦታው ሰው ግጥም ብሏል። ዋዜማ ነው እና የ6 ሰዓት ሊሆን ሰዓቱ ልና በስር ያሻማ አብርተናል። መብራት ደግነቱ መብራት ጠፍቷል እና በሻማ ብቻ በጧፍ ብቻ ነው። ከዛ ጧፉ ተይዞ ሰው ይጨፍራል፣ አበባዮች እንጨፍራለን፣ ተወዛዋዦች ይጨፍራሉ፣ ያስጨፍራሉ። ከዛ ቆሜ ስቴጅ ላይ ጉርድ ቀሚስ ወደቀ ተከፍቶ በቃ ከኋላ ያለው ዚፕ ወደቀና አላወኩትም። ከኋላ ድራመሩ ነው አረ ልብስ ሾልቋል በሚልበት ሰዓት ዞር ስል ልብስ መሬት ላይ ነው። ከፍ አደረኩትና ከዛ እነሱ እንደሰለሜ ከበረው ምኑ ሙዚቀኞች ተነሱና እኔ ወደ ጓዳ የገባሁበትን ጊዜ አረሳው። ብዙ ገጠመኞች ይኖራሉ፣ ግን ትረሻዋለሽ። ያውናት ነው። አይ ጥሩ ነው ይረሳሻል። እንግዲህ ሙያሽን ወደሽ ነው የምትሰሪው። ደጋግመሽ እንደገለጽሽልኝ በፊትም ዛሬም ይኸው እየተናገርሽ ነው ያለው። ሰዎች ሙያቸውን ወደው ሲሰሩ ምንድን ነው የሚያተርፉት ነገር? ወደሽ የምትሰሪው ነገር ጥሩ ነገር ነው የሚያመጣልሽ እንጂ ሳቶቹ ምሰሪው ነገር ጥሩ ይሆናል ብዬ አልገምትም። ወድጄው ስለነበረ መሰለኝ በልጅነቴም ጀምሬ መዝፈኔን ግፊቱ ቢኖርም እንዲህ ሆናለሁ ወይም ደግሞ እዚህ ቦታ ላይ ቆያለሁ ብዬ ያሰብኩት ስመጣ ነግርሻለሁ። ለከፍተኛ ትምህርት ነው እንትኑ አልነበረም፣ አክሰሱ አልነበረም። ክፍለ ሀገር ውስጥ ተምረሽ ጨርሰሽ ወይ ቲቲያ ትቀጠሪያለሽ ወይ የሆነ ቦታ እንትንሽ ውጤትሽ እና አልፈለኩም። መማር አለብኝ አክስቴም ስላለች እዚህ መማር አለብኝ ብዬ መጣሁኝ። ያው እንግዲህ ፍቅሩ ያዘነበለበት ነገር ላይ ሆኛለሁ ማለት ነው። እና ውጤታማ ነኝ ብለሽ ነው የምታስቢው? አስረበት ለኔ ውጤታማ በመንገድሽ ላይ የሚገጥሙሽን ነገር እየገላለጥሽ የሚገጥሙሽን ችግሮች እየተቋቋምሽ አልፎ ሄዶ እዚህ ደረጃ ላይ መድረስ እዚህ እድሜም ላይ መድረስ ለኔ በጣም ውጤታማ ነኝ። ለምን ብዙዎቻችን ከጎናችን የሌሉ አሉ። ኢቭን አብሮኝ የሚኖር የትዳር አጋሬን ከጎና አጥቻለሁና በዛ ሂደት ውስጥ ደግሞ ራሴን ገዝቼ መቆየት መኖር ለኔ በጣም ውጤታማ ነው። እውነት ነው፣ ውጤታማ ነሽ። ውድ ተመልካቾቻችን እንግዲህ ወደዚህ የሚመጡት ሴቶች በሙሉ ጠንካሮች ናቸው የምንልበት እንደዚህ አይነት ታሪኮችን ስለምንሰማ ነው።
ያለማቋረጥ ለረጅም ጊዜ ለ25 አመታት በሙያ ላይ ጠንክሮ አሁንም እየሰራሽ ነው ያለሽው። እንግዲህ እችላለሁ የሚል መንፈስ ውስጥሽ አለ። ልጆቻችን ደግሞ ልክ እንደዚህ በሚያምኑበት ሙያ ላይ ጠንካሮች ሆነው እንዲሰሩ ነው እንግዲህ የእናንተን ተሞክሮ ማጋራው። አስረበብ በጣም ጎበዝ ነሽ፣ አመሰግናለሁኝ። እስኪ ከሰራሻቸው ግጥሞች ከግጥም ጀምረን በኋላ ወደ ድምጹ እንሄዳለን። አንዴ የአባይን ግጥም ካስታወሽው ለኛ የላክሽልን ስለ አባይ ግጥም ገጥመሻል። በተለያየ ጊዜ አገራችን ውስጥ ስለሚነሱ ጉዳዮች ግጥም ትጽፊያለሽ አይደለ? ይሄ ስሜት እንዴት ነው የሚመጣው? ለምሳሌ ወጣት ገጣሚያን አሉ፣ ካንቺ ምን ይውሰዱ? ማድረግ አለብኝ ብዬ ነው። በርግጥ ብዙ ገፍቼበታለሁ ብዬም አላስብም። አሁን ለምሳሌ ነገ ዜማ ግጥም ይምጣ ቢባል ዜማና ግጥሙን ሰርቼ የመሄድ ብቃት ግን እንዳለኝ አውቃለሁ። አሁን ማለት ነው። አሁንም ግን ወይም ደግሞ ዛጋ ወይ ተጠቀምበታለሁ ወይም ደግሞ ያ ነገር አዘን ብሎኛል በብዛት ይጀበታለሁ ምለው ነገር ግን ያለ አይመስለኝም። እንዳልሽው ያባይ እንደገና በሴቶች ጉዳይ ላይም ከባህል ቱሪዝም ጋር የሴቶች ጉዳይ ከነው ይልሸት ጋር አሳልፋለኛለች። ፕላስ ደግሞ የቀድሞ ጠቅላይ ሚኒስትር የሞቱ ጊዜ በኢትዮጵያ ብሔራዊ ቲያትር የሚታተሙ እንትኖች አሉ መጽሔቶችና አንደኛ አልፎልኝ ሁሉ ታትሞልኛል ስለሳቸው የተገጠመ ግጥም ያንን አስታውሳለሁ። ግን አልገፋሁበትም። ምን ገፋሁበት ምለው ዜማና ግጥም የማዘጋጀቱ ላይ ነው። እንደ ገጥሜ ወይ ታተማል ወይ ገጥሜ እንደዚህ ይላል ምናምን የሚለው ነገር ላይ አይደለም። ዜማ ምክንያቱም በርካታ ግጥሞችን ነው የምትሰሪው። በዚህ በቆይታሽ ጊዜ እነሱ ተሰብስበው ነው የግጥም መድብል የሚሆኑት። እሱንም ብታስቢው ጥሩ ነው። እንግዲህ ምን ብለሻል? ግጥምና ዜማ በአንድ ቀን ሰራለሁ ብለሻል። ለምሳሌ ከሰራሻቸው ውስጥ ብናደምጥ እኔም ተመልካቾቹም በቅርቡ አንድ የተሰራ ስራ ከ2 አመት አካባቢ መሰለኝና በሀገር ጉዳይ ላይ የሰራሁት ነገር አለ። ብዙ ጊዜ መድረክ ላይ እንትን ይነገረናል። ከዚህ በፊት ምን መሰለሽ የሚደረገው ነገ እንደዚህ አይነት ስራዎች አሉ። በዚህ ስራ ላይ ኢሹ ይነገርሻል። በቃ ያ እንትን የሚቀርቡበት ፐርፎርማ ተዘጋጅታችሁ ነው ተዘጋጅተን እንሄዳለንና መድረክ ላይ የመፍጠር መድረክ ላይ የማንጸባረቅ ሀገራዊም ሆነ የፍቅርም ይሁን የሰላምም ይሁን ነገር የማንጸባረቅ እንትኑ ገጥሜ የማድረግ ነገር ነው። ይብን አለቃዬ ራሱ ነገ እንዲህ ስራዎች አሉ በቃ መድረክ ላይ ምናምን እንዳሉ በስሎ ዘፈን ይቀርባልና የፍቅርን የሚሰብክ ሰላምን የሚሰብክ በተለመደ ዜማ ሊሆን ይችላል፣ በባቲ ሊሆን ይችላል፣ ባንቾዬ ሊሆን ይችላል። ያንን ነገር እናደርጋለን የነበረ አሁን እንኳን ትንሽ ያ ነገር አይታይምና አሁን ባለፈው የሰራሁት ስለ ሀገር ነው። ከዚህ በፊት ስለ ቴድሮስ የሰራሁት ጎንደር በጣም ታውቆልኛል እግዚአብሔር ይመስገን። በልጅነቴ ግን ስጀምር ከባለቤቴ ጋር የታወቁበት አንድ ዜማ አለች ሱዳንኛና አማርኛ እንስማው። ሱዳንኛና አማርኛ ዘፈን ካሴት ሲሰራልኝ ባለቤቴ እኔ ታሪራ ለሸባው ረኒ ለነረኒ ያ ሁሉ ያው ሙስተታው እንሹደንተ ጀሚ ያ ስሪላነ ኦም ለክ ቢሃደምቢ ምናብ ከሪራረቡ የሚለው የአናን ቡልቡላ የሱዳናዊቷ እሱን በአማርኛና በራሳቸው ቋንቋ አድርጌ በቃ ታውቆልኝ ነው የሚኖር ሷነች አይደለችም እና ምንድነው ይሄ እዚህ የውቅና ወይም ደግሞ ገኑ የመውጣቱ ነገር ከእርዳታው ጋር ይሄ ከባለቤቴ ነበር የሚረዳኝ መጀመሪያና እሱ ባለመኖሩ ከዛ ወደ ምን ይቀየራል የኔው እንትን ሰርተሽ ልጅ ማስተማር ሰርተሽ ልጁን ማብላት ማጠጣት ማሳደግ እንደገና ቤት ክራይ መክፈል ከሚለው ጋር ይሆናል። ይሄ ወደ ሌላው ነገር በቃ ገቢ ማግኛ ነገሩን ነው እንትን ምለው የነበርና ይሄ ነገር አለ። አሁን ከዛ ደግሞ ከቆይቼ እስቲ አንድ ዜማ ልስራ ስል ላውድስህ ላነሳሳህ እስኪ ላሽሞን መነገኝላ ያጼ ፋሲል ነህ ያልኩህ የቴዎድሮስ ነህ ያልኩህ ያቀማጠልኩ እችም ዜማ ቆንጆ ናት። ግን የሚገርምሽ ነገር እዛ ክልሉ ላይ ጎንደር ላይ የታወቀ ነው ዘፈኑ። እኔን ግን አያውቁኝም እንደዛ ነገር ምክንያቱም
ወይ ትሄጃለሽ በሆነ ነገር እዛ እንትን ታዘጋጅ ሲዘጋጅ ቦታሽ ነው አዎ ሲዘጋጅ ምናምን ሄደሽ ያን ነገር እድሉንም አላገኘሁት ለምን እና እድሉን ያገኘሁት በዚሁ በቲያትር ቤት ውስጥ ነው እንደው የታወቀውም የተሰራ ከዛ ያውቁልና እንዴት መሰለሽ ዘፈኑ ይታወቃል እሷን ግን አናቃትም ነው የሚሉ በመልክ ይመስለኛል ያው ክሊፑ ብቻ ነው የሚያዩት እንጂ በአካል አይቶኛ ያውቁም እዛው ለምሳሌ ሌሎች የኪነ ጥበብ ሰዎች የኪነ ጥበብ ተወላጆች እዛ ያሉት ይሄዳሉ ባዛር ሲሆን ያዘጋጃሉ ይዘጋጃል እዛ ይሄዳሉ ብዙ ጊዜ አልሄድም ያ አንድ ልጅ ጥየው አልሄድም ነው ምለው ሁሉ ጊዜ በመሳሳት በቃ በልጁ ምክንያት ወደዛ ወደዚህ ይሄ አሁን የተቋሙ ደረጃ እንኳን ከዘመናዊ ሙዚቃ ወደ ባህሉ ሲሸጋገር ብዙ ዓለማት መሄድ ምናምን እድሉ አለ ሄደሽ አታውቂም ሄጃለሁ ብዙ ሀገሮች ሄጃለሁ አውሮፓም ሄጃለሁ አፍሪካውም ኤዥያውም ሄጃለሁ ሲያድግ ነው ያ ነገር እንጂ ብዙ ድሎች ቻንሶች ወደ ውጭ መምጣት የመሄድ ነፍሱን ይማር አለባቸው ተከራሱ ይዤሽ ልሂድ ወደ ጣሊያን ሲለኝ በልጄ ምክንያት ነውና አሁን ግን ልጅ አድጓል አሁን አድጓል ራሱን ችሏል አሁን ራሱን ችሏል እግዚአብሔር ይመስገን በዚህ ምክንያት ነው እና ቢከፈት ዘፈኑ ይታወቃል እኔ ነው ማያቀኝ ሰው እና አሁን በቅርቡ ደግሞ ምን ሰራው እስኪ በሀገራዊ በጎንደርኛ አድርጌ ሀገራዊ ነገር ስራ ይሁን ምኞቴ እንደ ጥንቱ እንዳያቴ አባቴ ባበሻዊ በማንነቴ ደስ ሲላት ሊያት እናቴ ነው የሚለው ስለ ሀገሬ ነው ግጥሙም ዜማውም የራሴ ነው በጣም ጥሩ ከሰሜን ተጉዤ ደቡብ ሄጄ ምስራቅ ላይ ገዝቼ ምዕራብ ሸጬ ኑር ያለው ባገሬ አትርፌ ነግቼ ከየትኛው መጣ ሲባል ያማል ነው እንግዲህ ዞሮ እኛ አንተ ከየት ነህ የሚለውን ነገር ለመጠቆም የተደረገ ነገር ነውና ባንል ሚለውን ነገር ለማድረግ ነው 2 አመት አካባቢ ሰርቻለሁ ሰርቸው ክሊፕ አለሽ ተለቋል ክሊፑ ማለት ዩቲዩብ ላይ አለ ኦኬ እና መሞከራችን አልቀረም ትልቅ ነገር ነው አሁን ያነሳሹ በተለይም ኢትዮጵያዊነት ትልቅ ነገር ነው ብለን እናምናለን ለኛ ለእናቶች በተለይ ልጆቻችን ኢትዮጵያን እንዲወዷት ኢትዮጵያ የሰላም ሀገር ሆና ማየት ልጆቻችን በወጉ ተምረው ዳር እንዲደርሱ የማድረግ ትልቅ ኃላፊነት አለብን አሁን ያለንበት ሁኔታ ደግሞ እንግዲህ ከዚህ ብዙ የከፋ ነገር እየሰማን ያለን ይሄን ለማስቀረት ደግሞ ከንፈር በመምጠጥ ምናምን ሳይሆን በየሙያችን ግን አሁን እንደ ሰራሻት አይነት ሙዚቃ የማስተማር ነገር ማህበረሰቡን የማንቃት ስራ ልንሰራ ይገባልና ትልቅ ነገር ነው እኔ እንደዛ ነው ማምነው ሰላም ላንቺ ምንድነው ሰላም ሁሉም ነገሬ ነው ሰላም ሲኖር ወጥተሽ በመውጣትሽም በመግባትሽም ውስጥ ሰላም ሊኖርሽ ይገባል ተኝተሽ ለመንቃትሽም ሰላም መኖር ይገባል ሰላም ለሁሉም ነገር ሰላም ሁሉ ነገር ነው ለያንዳንዱ ሰው ሰላም ከሌለ ያሰብሽውን ነገር ሰርተሽ ስኬታማም ለመሆን ሰላም ያስፈልጋል የሰራሽውን ወይ የጋገርሽውን እንጀራ ወጥ ሰርተሽ ጎርሰሽ ለመተኛትም ሰላም በመሃል ሰላም ያደፈርስ ነገር ከሌለ ያን እንጀራም ላትቀምሹ ትችያለሽ ሰላም ለኔ ሁሉ ነገር ነው ሰላም ላረጋውያን ሰላም ያስፈልጋል ለህፃናት ለአቅመ ደካሞች ሰርተው ለሚገቡ ሰርተው ለሚገቡ ሰዎች ታመው ለተኙ ሰዎችም ሰላም ራሱ ጤና ያመጣል ሰላም በማጣት እየተጨነቀ የተኛ ሰው ጤነኛ ሊሆን አይችልም ሰላም የሁሉም ነገር መሰረት ነው አስረበብ እንግዲህ ስለ ሰላም ካወራን በሰላም እጦት ሳቢያ በጣም ብዙ ነገር የሚደርስባቸው ሴቶችና ህፃናት አካል ጉዳተኞች ናቸው እኔ እንደዛ ነው ምለው ማቀውም ታሪክ እየሆነ ያለውም ነገር ይሄ ነው ባንቺስ በኩል በተለይም ከትውልድሽ አካባቢ ጎንደር አካባቢ ስላለው ሁኔታ እንደው መረጃው ካለሽ ትንሽ ብትነግሪኝ ደስ ይለናል ሁሌም አለቅሳለሁ ከምሬ ነው ነግርሽ አሁን ባሁኑ ሰዓት አንድ ችግር ቢፈጠር መሄድም አልችል ማለት ነው ወይ ክፋት ወይ ወንድ ከወንድሞች ወይ አንድ ነገር ቢሆን መሄድም አልችልበት ሁኔታ ነው ያለውና እጅግ ነው በጣም ማዝ ነው
ሁሌም በቃ ጧትም ማታም ደውላለሁ። እንዴት ናችሁ? እንዴት ዋላችሁ? እንዲሆነ እየሆነ ነው እንደዚህ ያው ታዝኛለሽ። ግን ደግሞ እግዚአብሔር ይመስገን በአሁኑ ሰዓት የተረጋጋ እንትን ስላለኝ ወደ እግዚአብሔር ጸሎት ጸልያለሁ ሰላም እንዲሰጠን። ነገርኩሽ እኮ ይሄ እንግዲህ እንባ የሁሉም የኢትዮጵያ እናቶች እንባ ነው። እኔ እስከማውቀው ድረስ በየቤቱ ያሉ እናቶች ብዙ ያለቅሳሉ። ይሄ እንዳይሆን ግን እኛ አደባባይ የወጣን ሰዎች በተለይም ኪነ ጥበብ ውስጥ ያለን ሰዎች ምን ማድረግ አለብን? አይዞሽ የኛ መስሪያ ቤት አሁን ባለፈው የተወሰነ አመት በፊት ሰላም በሰላም ኢሹ ላይ ኢትዮጵያን ለመዞር ተሞክሯል። ሰላም እንዲመጣ የኪነ ጥበብ እኮ ስለ ሰላም ነው መስበክ ያለበት። ስለ ሰላም ነው መዝፈንም ቲያትሩም ምንም የኪነ ጥበቡ ነገር በቃ ምንነታችን መነሻው ሰላም መኖር ስለሚሆን ስለ ሰላም ሁሉም ሰው ሊሰብክ፣ ሁሉም ሰው ሊዘምር፣ ሁሉም ሰው ሊያዜም መቻል መሆን አለበት። እውነት ሰላም ሁሉ ነገር ናት። በዓለም ዙሪያ ሁሉ መኖር አለበት ሰላም። የሃይማኖት አባቶች የኪነ ጥበብ ባለሙያዎች ብቻ ሳይሆን የሃይማኖት አባቶች፣ ትልልቅ የገዳ ስርዓቶች ምንድነው ምልሽ የሽማግሌዎች ለምን ተሸነፉ? ለምንድነው ገፍተው ሄደው እስከ እንትን ድረስ ይህ ነገር እንዲቆም የማይደረገው ብዬ ጠይቃለሁ ብዙ ጊዜ። ምክንያቱም አንድ ሀገር ነው ያለችን፣ እቹ ብቻ ናት ሀገራችን፣ ሌላየትም አንሄድም። ሌላ ሀገር ስትሄጂ እኮ ሰላሙ ብቻ ሳይሆን ሁሉም አሁን ሀገራችን ውበት በውበት እየሆነች ነው። ከዛ ሀገር ያየሽውን ውበት እዚህ ሀገር ላይ ቢኖር ብለሽ ተመኝተሹ አሁን እያገኘሽው ነው፣ አሁን እያየነው ነው። ደስ የሚል ነገር ነው የምናየው። ግን ሰላሙ ስለምንድን ነው? ሰላም እንዲኖረን ለምንድን ነው የማይሆነው? ምንድነው ያሸነፈ ነገር ሀገራችን ላይ ሰላም እንዳይፈጠር? ልክ እንደ ውበቱ ለምን ሰላማችንስ እንዲረጋጋ አይሆንም? እና እነዚህ የጠቀስኳቸው ትልልቅ ሰዎች የኪነ ጥበቡ ሰው ብቻ ሳይሆን ሁሉም ህዝብ ለሰላም ዘመቆም አለበት ባይነኝ። ኢትዮጵያን ስናውቃት እንደዚህ እርስ በርስ ወንድማማቾች የሚጋደሉባት በየለቱ በርካታ ደም እንደ ጎርፍ የሚፈስባት አገር አይደለችም። እንግዲህ በእድሜያችን ማለት ነው። በእርግጥ የተለያዩ ጦርነቶች ተካሂደዋል በሀገራችን ውስጥ። ግን እንደዚህ በቀን የምንሰማውን ያህል ዘግናኝ ነገር አሁን ከባድ አልሰማንም። ይሄ እንዲቆም ግን ሁሉም ነው መስራት ያለበት። እንዲሁ አንዳንዴ ሚዲያ ላይ እየወጣን ብቻ ሳይሆን በያለንበት ስለ ሰላም ዘብ ለመቆም ጥረት ማድረግ አለብን። በተለይም የኪነ ጥበብ ሰው ሲኮን ለሌሎች የማስተማር አንድ እርምጃ ሄዶ ችግሮችን ነቅሶ የማዝናናት እያዝናኑ የማስተማር ስራ ነው። ይሄ ግን በወጉ እየተከወነ ነው ብዬ እኔ አላምንም። ይሄ ለምንድን ነው? አሁን እንደውም ብዙም እንደዚህ በኪነ ጥበቦች ላይ እንደዚህ አይነት በኪነ ጥበብ ዙሪያ ላይ የሆነ ማሾፊያ የሚሆንም ይመስለኛል። ይሄ ሚዲያ ሶሻል ሚዲያው የፈጠረው ነገር ነው። ሶሻል ሚዲያው ኦቨር ያፈነገጠ ነው። እውነት ለመናገር እንዴት እውነት ነገር ስትናገሪ ከእውነት ነገር ጀርባ ይሳለቅብሻል፣ ይሳቅብሻል። ምን ለማለት ፈልጋ ነው ይልሻል። ምን ለማለት ፈልጎ ነው ሲባል ነው መሰሚው። በተለይ እንዲህ የግሉ ሚዲያ ትንሽ ያፈነገጠ ይመስለኛል። ሶሻል ሚዲያው ማለት ነው። ሶሻል ሚዲያው እሱ ቢስተካከል። ግን ሶሻል ሚዲያው መቼም አትስሩ አታርጉ ማለት ባይቻልም ጎን ለጎን ግን የበረታ ስራ መስራት ይቻላል። ይሄን የበረታ ስራ ግን እየተሰራ አይደለም። ይሄ ሰላሙ እንዳይረጋጋ በሰላሙ ዙሪያ ተሰርቶ የምታስተላልፊው መልእክት ህዝቡ ጋር ደርሶ የህዝቡም ስሜት መሆኑ ታውቆ ህዝቡም ይሄን ነው የሚፈልገው ተብሎ እንዳትይ ጫና አለ። የሆነ ነገር ልከነሻውና ድሮ እኮ የሆነ ነገር ስትይ በጣም በደስታ ነው የምትሰሚው። የሆነ ነገር ዜማ ወጥቶ ዘፈን ተለቆ ስለ ሰላም ተሰብኮ ስለ ሀገር ሲሰበክ ስትሰሚ ደስ ይልሻል።
አሁን ግን ምን ላይ ነው ያለነው አላቅም። እኔ በበኩሌ አላቅም። ሀገራችንን ብናረጋጋት ደስ ይለኛል። እንግዲህ ከመሰልቸት ጫናው ከመብዛቱ ምናምን ይሆናል በርካታ የኪነ ጥበብ ሰው እንደዚህ አትኩሮ ስለ ሰላም እየሰራ ነው ለማለት አንደፍርም። ለምንድን ነው? ምክንያቱም ሁኔታዎች የተመቻቹ አለ። አሁን እናንተ ብሔራዊ ቲያትር ትልቅ አንጋፋ ቲያትር ቤት ነው አይደለ? ብዙ ሙያተኞች አሉ። አንቱ የተባሉ ሙያተኞችን ያፈራ ነው። ግን ይሄንን በቃ ዴይ ቱ ዴይ በየቀኑ ወደ ማህበረሰቡ የሚያደርስበት መንገድ በየቲያትሩም በየሙዚቃው በየኮንሰርቱ ለምንድን ነው የማይሰራው? ተነሳሽነቱ ያለ አይመስለኝም። ሳስበው ተነሳሽነቱ አንቺ አሁን ለምሳሌ የተወሰነ ኪነ ጥበቡ እዛ ያለው ሰው እንደዚህ አይነት ነገር አቅሙም የምትኖሪው በመንግስት ደሞዝ ነው የምትኖሪው። እዛ በግሌ ለስራ ብትይ በአሁኑ ሰዓት የማይቻል ነው። እንደገና እዛ ጋር ያለው ደግሞ ቲም ሆኖ የሚሰራው ነገር ብዙም ተነሳሽነቱ አይታይም። አሁን እንግዲህ ያለውበትን ነገር ነው እየተንተን ያለው ተነሳሽነቱ የለም እንጂ የሚታወቀው ደግሞ በቲም ነው። አሁን ለምሳሌ ባህሉ ውስጥ ነው ያለው። እኔ ባህሉ የትም ሀገር ስትሄጂ መገለጫ ነው። ኢሜጅ ነው ለሀገራችን ኢትዮጵያን ማሳያ ነው። ከእያንዳንዷ ነገር ጀርባ ሹሩባ ተሰርተሽ ከምትሄጂው ጥበብሽን ከምትለብሺው የብሔር ብሔረሰቦችን አልባሳት ከምትለብሺው ጎን ለጎን ሀገርሽን እየገለጽሽበት ነው እና ያ ነገር አሁን እኔ አላቅም። የዛ አይነት አሁን በፊት የነበሩት ከኔ በፊት የነበሩት አሁን አልጋነሽ ታሪኩ ነው እንሸት እና ሌሎችም ደግሞ ሲነግሩሽ ሰው ሀገር ሄደው እያንዳንዷ ዶቃ ምንድናት እቺ ጌጥ የምታረጋት ነገር ሁሉ መገለጫ እንደሆነች ከነሱ የሆነ ነገር ተምሬያለሁ በበኩሌና ያን ነገር ይዘነው ቆይተናል። ትንሽ ማስኪደነዋል ማለት ይቻላል። አሁን ግን ያ ነገር አለ ወይ ለማስቀጠል ነገ ይሄን ስራ ለሚሰሩት ልጆች ለማስቀጠል አለ ወይ ታያለሽ? ያንን ነገር ለማስቀጠል ቲም የሆነው ነገር ደግሞ አንድ አይነት እንትን ሊኖረው ይገባል። አንድ አይነት አስተሳሰብ ሊኖረው ይገባል። ባህልን ከመጠበቅ አኳያ ምትዩ ስብስቡ አሁን እያልሽኛለሽው ቲሙ ይሄ ስብስቡ አንድ አይነት አመለካከት ሊኖረው ይገባል። እኔ አሁን ትልቅ ሆኜ እዛ ጋር ያለውኝ ደግሞ ልጆች አሉ ይቀበሉኛል ወይ ብለሽ ትፈሪያለሽ? መፍራት ሳይሆን ማስተማር ነው። አሁን ጊዜ አሁን ለምሳሌ ስቴጁ የኛ ስቴጅ ያው ታውቂዋለሽ፣ ስቴጅ ፊት ለፊት የሚወጣ አዘጋጅ ነው ሁሉ ጊዜ። በዳርና በዳር ምናልባት ተዋናይ በትሬኒንግ ሰዓት ይወጣሉ። አዘርዋስ ደግሞ በባክስቴጅ የሚወጣ የአቅርቦት ቀን ደግሞ ሾው በሚታይበት ሰዓት በጀርባ ነው የሚወጡት። በደረጃም በዳርና በዳር ሊወጡ ይችላሉ። በመሀልም የሚወጡበት ሊኖር ይችላሉ። ግን ትሬኒንግ እያደረገን ማንኛውም ሰው በመሀል ስቴጅ ሲሄድ ከነ አለሙ ገብረአብ ከነ ሲራ ከነሱ ያየሁት ነገር ስለሆነ አዘጋጁ ካልሆነ በስተቀር ሌላ ሰው በፊት ለፊት ስቴጅ አይወጣም። ያ የመድረክ ክብር ነው፣ ምሰጩ ክብር ነው። ያ የመድረክ ክብር ያ መድረክ በቃ እንደ ሀገር ነው ተቆጥሮ ሀገር ነው በቃ ብሔራዊ ተብሎ የተሰየመ ሀገር በቃ የሀገሪቷ ርዕሰ የኪነ ጥበብ ቤት ነው። ያን ነገር ይዘሽ ትመጭና አሁን ላለው ትውልድ እንዴት አድርገሽ ነው ያለን ነገር ምትሰጪው? ይቀበልሻል ወይ? እዚህ ላይ ግን እኔ የተለየ ሀሳብ ነው ያለኝ። አንቺ አሁን ጠቀስሻቸው ትልልቆቹ እነ አለሙ ገብረአብ አሁን በህይወት ያሉትም የሌሉትም ጭምር እናንተን አፍርተዋል። እናንተ ደግሞ ሌሎች ትንንሾቹን ደግሞ ማብቃት እያልኩሽ ያለሽ እሱ ነው። ምን ያህል ነው አቅምሽ ብቻሽ አቅሙ እናንተ ጋር አለ። ግን ልጆቹ ይቀበሉኛል አይቀበሉኝም ይሄ ማመንታት ሳይሆን የመስጠቱ ፍላጎት አለ ወይ? ይሄን እያረጋችሁ ነው ወይ? ሞክረናል ያቅማችንን። እንግዲህ አሁን ባለሁበት አሁን ካሉት ሴት ዘፋኞች ከኔ ጋር ድምጻውያን ትንሽ ቀደም በቅጥር እኔ ነኝ። ያንን ይዤ የመጣሁትን ነገር ላንጸባርቅ ወይም ደግሞ እስቲ እንትን ማለቱ አልቀረም። ተቀባይነቱ ምን ያህል ነው የሚለው ነገር ግን ደግሞ እንትን ይልሻል። ከዛ ወደ እሱን ነው ማስቀረት ያለው። አዎ ገና ይቀበሉኛል አይቀበሉኝም ሳይሆን ትንሽ ይከብዳል እና ቲምነቱ ቢሆን ነበር። አሁን ብቻሽን ሳይሆን ቲም የሆነው ነገር ይሄ እንደዚህ ነበር፣ ይሄ እንደዚህ ነው። ይሄ የኢትዮጵያ ብሔራዊ ቲያትር የሀገር ገጽታ ማንጸባረቂያ ነው። ቲያትሩም
ሙዚቃውም ባህሉም ዘመናዊም የሚለውን ነገር ቲምነቱ መቀጠል ቢችል ብቻሽን ስትሆኚ ትንሽ ተነሳባት ደግሞ ጀመራት ደግሞ ወደ ማለትም ይመጣል። እናንተ እዚህ ከመድረክ ጀርባ ማን ነው ማስቲካ የሚያኝከው ታያለሽ ትሬኒንግ ስታረጊ እኮ ማስቲካ ማኝከልከል ማለት ደግሞ ጀመራት አይነት ነገር ሌሎች ይችላሉ ገና ትንንሾች ስለሆኑ ይሄንን ለማስተማር ብቁ ብትሆኚም ተቀባይነት አለ ወይ ምንድነው ያ ነገር ግን ቀጥሎ ቢሆን እንደ ህግ ተቀምጦ ህጉ ይሄ ነው የሚል ካንቺ ጋር አብሮ ሲቀጠሩ ህጉን እንዲያውቁት እንደ ኪነ ጥበብ እኮ በቃ ሁሉ ያው ሰላም ሁሉም ነገር እንደሆነ ጥበብ ደግሞ ገበሬው የሚያርስ በጥበብ ነው መሪው የሚመራ በጥበብ ነው እናት ልጆቿን የምታሳድግ በጥበብ ነው ሁሉም ነገር ከጥበብ ነው ጥበብ አይደለ እንዴ ስለዚህ ጥበብም ክብርና ለተከበር ይገባል እንደ ፋብሪካው ስራና ሰራተኛ እንደዚህና ይሄ ደግሞ ሊከበር ይገባል ብለሽ የምትጀምሪው ነገር ወይ የሆነ ነገር ካየሽበት አሁን እየተውሽ ነው የምትሄጂው ማለት አትተይ ነው መሟገት አይደለ ብርቱ ሴት እኮ ተሟጋች ናት አይደል ምክንያቱም ማፍራት አንቺ አሁን ሌሎች አፍርተውሻል አንቺ ደግሞ ማፍራት አለብሽ እሱ ላይ ግን መስራት አለብሽ ነው እኔ የምለው ጥሩ ነበር ቢሆን ጥሩ ነው አንቺ ያልሽው ቢሆን እኮ ጥሩ ነው መሞከሬን አልተው እንደው ብዙ ጊዜ ጨርጫራ ነኝ እንደው እኔ ተናጋሪ ነኝ እንደዚህ ያልሆነም እንደዚህ እየሆነ ነው እንደዚህ እየተበላሸ ነው እንደዚህ እየሆነ ነው ባህላችን እንትን እያለ ነው ባህላችን ተጠብቁ ከሚል አውስካሁንም ድረስ ምን ጨረጨረው ነው አለበለዛ እንደሱ ካልተገፉ እኮ ልጆቹ ያልሰጠናቸውን እንዴት አውቀው ሊሰጡን ይችላል ግን ደግሞ ተቋሙም ይተበቅበታል ተቋሙ ይተበቅበታል ብቻሽን አይደለም እንትን ልትዩና ትንሽም አሁን ቅርም ቢለኝ ነገር ለምንድን ነው ያ ነገር ጋፕ እያደረገ የመጣው ጋፕ እያለ የመጣው የበፊት ነገሮቹ ተቀምጠው ላይብረሪ ተቀምጠው ሰዎቹ ገብተው እንደ ላይብረሪ ከፍተው ኮምፒውተራቸውን ወይ ምዛስ እንደዚህ ነገር ነበርና ነገር ፈልጋለን ሊሉ የሚገባበት ቤት ነው የነበረ አሁንስ ምን ያህል ነው አሁን ለምሳሌ በፊት ፍሪ ሰርቪስ አለ የውዝዋዜ አለ የቲያትር አለ የብዙ ነገር ፍሪ ሰርቪሶች በየክረምቱ ይቀርቡ ነበር ያ ወጣትን ትውልድን ከመተካት አኳያ ነው ስለ ጥበብ ያው መተካት አለብሽ አይደል እያንዳንዱን ገበሬውም ትንሲል እኮ ልጆቹን ተክቶ ነው ሁሉም መተካካት ነው እውነት ነው የኪነ ጥበብም ልጆች ለመተካት ያ ነገር ታሪኩ ነው መቅረት የለበትም እንደዛ አይነት ነገር ማድረግም ተቋሙ የሚጠበቅበታል እንደው ከምፈልገው እንደው ከመመኛው ነገር አንዱ የኢትዮጵያ ብሔራዊ ቲያትር በቃ ትልቅ የኪነ ጥበብ ማዕከል ሆኖ ማየው ነው ሁሉ ጊዜ ምኞቴ ማለት ነውና ሁሉ ጊዜ ደስ ለምሰልሽ እዛ ወደ ሌላ ሀገር ሄደሽ የምታየው ነገር ብዙ ጊዜ ሰርቲፊኬት ይዘን እንመጣለን ዋንጫ ይዘን እንመጣለን በኢትዮጵያ ባህል አገላለጽ ይሄ ምናችሁ ነው ምናምን ይሄ መተው ዳብሰው ሹሩባሽን አይተው አሁን ደግሞ በአፍሪካ በመናምን እየተለቀቀ አይቻለሁ ለምሳሌ ጊዜ ቻይና ሲሄድ እኔ ሹሩባ ተሰርተን ነው የምንሄደው ያን ሹሩባችንን ያሉ መተው እንደላሉ የት ናችሁ ኢትዮጵያስ ኢትዮጵያ ነው የሚሉሽ በትክክል ኢትዮጵያ እንኳን ኢትዮጵያ እና ባህልሽ ተደናቂ በቃ ገርሟቸው የሚያዩሽ ነው እንትን ይያሉ እኛንም ስሩን የሚሉበት አጋጣሚ ሁሉ ነበር እነዚህ ሁሉ ነገሮች አንድ ጊዜ ደግሞ ምን ገጠመሽ ባህል ለምሳሌ አትሌቱ አለ ኳስ ጨዋታው አለ ቡናችን በቃ ወደ ውጭ ወጥተው የምንታወቅበት ነገር ባህላችን ደግሞ ትልቁ ኢሜጅ ነው ለኔ እንደኔ ነው እንግዲህ ሌላው ምን እንደሚል እኔ ግን ባህሌን በጣም ነው የምወደው በቃ እንዴ ብዙ ጊዜ ኮርችበት ነው የመጣሁትና አንድ ጃፓን ሄደ አምባሳደሩ በሆነ ነገር ላይ ከተወሰነ ከንቲባ እንትን ወጣ ብሎ ያለ ከንቲባ ጋር የሆነ የጀመረው ነገር ነበርና እኛ በአጋጣሚ ሄደናል ስንሄድ እዛ ሀገር መሄድ አለብን ተብለን ሂዱ ብሎ እኛን አስተካክሎን ሄዷል እሱ ግን ቀድሞን ነው የመጣው ሄደን እዛም እናርፍበት ቦታ ትንሽ ወርክሾፕ ነገር እንትን ማለት ነበረብን እዛ ቢሮ ገብተን ከንቲባው ቢሮ ማለት ነው ገመተዋል የኢትዮጵያ አርቲስቶች ተብለን ጃፓን ተብለን ገባንና በአጋጣሚ ግን ሄዱ እስኪ ዛሬ የሚመችኝ አብስ ያለው በነገራችን ላይ አምባሳደር ማርቆስ ይባል ነበር የደቡብ ተወላጅ ነው እዛ የነበረ አምባሳደርና ምን ኢትዮጵያዊው ማለት ነው ፈጣን የሆነ ሰውዬ እንዴት ቀድሞን እንደደረሰ አናውቅ ከዛሱ ጥሬ ቡናውን ይዟል
እኛ ቢሮው ሰፊ ነው። ቢሮው እንደዚህ የ5 ደቂቃ ሞላም እንደዚህ የሆነ ጭፈራ በብሔር ብሔረሰብ መኪና ውስጥ ተለበሰ ምናምን ዝም ብሎ አየንና መጨረሻ ላይ ሰለሜ መብለን ምናምን በቃ ምን እንደሚሆን ግራ ገባው ሰውየው ታውቂያለሽ። ከዛ አምባሳደር ማርቆስ ገብቷል። ስጦታውን ሰጠ፣ ቡናው ምናምን የሆነ ስካርብ ደስ የሚል ነገር ነበር እና መጨረሻ ላይ ምንድነው ያለው ረጅም ወራቶች ጨርሻለሁ ይሄን ጉዳይ በ5 ደቂቃ ወርክሾፕ በ5 ደቂቃ ሰለሜ ግን ጉዳይ ተፈጽሞልኛል ያለን። ይሄ ራሱ እኔ ያን ነገር ሲለን እኔ አለቀስኩ። ከምሬ ነው የምነግርሽ። ምክንያቱም ይሄ የሀገሬ መገለጫ ነው ባህሌ በጣም በቃ እና እንዲህ አይነት ነገሮች አሉ። የትም ቦታ ስቴጅ የምትከበሪበት ነው ባህሌ እና ተቋሙ ይጠበቅበታል ሀቅ ለመናገር። እኔ አሁን የገዛ ተቋሜ እንትን ማለቴ ሳይሆን ከነበረው ነገር እየደከመብኝ ትንሽ ጋፕ ያለ የመጣበት ነገር አለ። ኮቪድ ተጽዕኖ አሳድሯል። በኮቪድ ሰዓት ብዙ ነገሮች ተፋልሰዋል። ከዛ በኋላ ያለው ደግሞ እንደው መመለስ ቢችል ደስ ይለኛል። ሉሲ ለሰላም የሚልም አዘጋጅቶ ይዞር ነበር ኢትዮጵያን። አሁን ግን ቆሟል። አዎ ሉሲ ለሰላም የሚል ፕሮጀክት ተቀርጾ ረጅም ወራት ተጉዟል በኢትዮጵያ ዙሪያ። ይሄ ትልቅ ሀሳብ ነው። ግን ይሄን ሀሳባችሁን መቼም ስብሰባ አለ አይደል? በየጊዜው እሱ ላይ አታነሱ ነው ታዲያ? ምክንያቱም ትናንት የነበሩ ነገሮች መቀጠል ነው እንጂ ያለባቸው መቀነስ የለባቸው። ቅድም አሁን የነገርኩሽ እኔ እንትን በቃ እንደው ላንጻው ልጅ እና ጀምራት የሚሉ ሁሉም ደግሞ ብለውኛል። ወጥተው እንደው ዝም ብለው እየጮሁ ምናምን የሚሉሻሉ። ማንግባባበት ነገር ላይ ሊኖር ይችላል። አላቅም ምናልባት አሁን ዳይታች ከሆነ ህንጻው ተጀምሮ ማኔጅመንቱ ላይ ነው ሰንጋተራ ተከራይቶ ነው ያለው። የኮሩ ነው ያለው ሙዚቃና ቲያትሩ ነው ታች ያለውና በፊት የነበሩ የአስተዳደር እንትኖች ከሙዚቃውም ከቲያትሩ እኩል የሚሰለፉ አስተዳደር ነበሩ። ጥናት እየተጠና ከሆነ ከጥናት መጥቶ ቁጭ ብሎ የኛ ስቴጅ ላይ ከሆነን ወንበር ላይ ቁጭ ብሎ አይቶን የሚሄድ ስራ አስኪያጅ አለ። አዎ እንደዚህ አይቻለሁ ብሎ ወይላ አዘጋጁ ሚልክ ማው እንደዚህ ይሄን ነገር ሀገር ተካክሎ ሚል ቲያትሩም ላይ ሙዚቃውም ላይ አሁን ግን እኔ ምን ልስራ ምን አልስራ ምናምን አላቅም። ማን ነው ፊት ያደረገኛል ማን ነው ልጅ ያደረገኛል አላቅም። ትንሽ ፈዘዝ የሚል ነገር አለና ተቋሙ ይጠበቅበታል ባይ ነኝ። ብቻሽንም አይደለም ያንቺ አስተምሪ ስላልሽኝም አይደለም። መንገድ ለጽሽን እኮ አጥም ድሮ እኮ እንዲ ነበር በፊትኛ ስራ ስንሰራ እኛ በነ ተክለ ደስታ አንድ ምሽት አብታታው በከተማ ምናምን ሲሰራ ከነሱ ጋር ገና ተቀጥሬ መማናቀው ነገር እንትኑ ቲያትሩም ላይ አብረን እንሰለፋለን። ሙዚቃዊ ድራማ ይዘጋጃል። ያ በቃ ደስ የሚል ነገር ህዝቡ ያየዋል። ህዝቡ አይሰለቸውም። ደስ የሚል ፈን የሆነ ነገር ይኖረዋል። ትራጀዲም ነገር ሊሆን ይችላል። እንደው በማያቋርጥ ሁኔታ ዝክረ ጥበብ የሚዘጋጅ ነበር፣ ትዕይንተ ጥበብ የሚዘጋጅ ነበር። አሁን እሱ ነገር የለም። እሱ ነገር የለም። ትላልቅ አርቲስቶችም የሉም። እዛ የነበሩ በጣም ጎበዝ እነ ጌትነት ነው አሁን እዛ የሉም። እና ሀረጋዊና አሰፋ እዛ የሉም። በሙዚቃውም ሁኔታ እንኳን ሌላ አሁን እንደው አዳዲስ የመጡ የሙዚቃ ልጆች እንኳን እንደው ውጭ ወጥተው ሲሄዱ ነው የምታያቸው። አሁን እሱ ነገር አለ፣ ፍልሰቱም አለ። በርግጥ ኢትዮጵያ ብሔራዊ ቲያትር ብቻ ሰርተሽ አይደለም የምትኖሪው። እንደነገርኩሽ ሲጀምር ከኢትዮጵያ ባሌ ሲሞት ናይት ክለብ ትሰሪያለሽ። አሁን ናይት ክለቡም ደግሞ የተጣበበ ነገር ነው ያለው። እንደ ልብ አይደለም፣ እንደ ልብ አታገኙ። እሱ ነገር አለ። አዎ እንዳልሽው በኪነ ጥበቡ በኩልም ሆነ በሌላ በኩልም የሆነ መቀዛቀዝ አለ። ያው ግልጽ ነው የሚታይ ነገር ነው፣ ምን ደብቀው ነገር አይደለም። ግን በዚህ መቀዛቀዝ ውስጥ ግን ሙያተኛው ገፍቶ ቢወጣ ነገን በማሰብ ማለት ነው፣ ልጆቻችንን በማሰብ አለበለዚያ እየቀዘቀዘ ከመጣ በቃ በነበር ታሪክ ነው የምንኖረው። አሁን ኢትዮጵያ በአብዛኛው ዝም ብለሽ ተሰሚ እንደሆነ የድሮ ኢትዮጵያ ታሪክ ነው ምን ደግሞኛ ዛሬ ላይ ፈጥረን የምናሳየው ነገር አይኖርንም። እና ይሄን ለማምጣት ግን እንዴት እናደርግ ነው? በቃ አሁን አንቺ ቁጭት ነው የሚያናገርሽ አይደል? ሀገር መውደድ ነው በሰላም መደፍረስ ቁጭት አለኝ። አዎ
በኪነ ጥበብ መቀዛቀዝም በባህሉ በተለይ ባህሌን እኔ ስለ ባህሌ ነው አሁን እኔ 10 አመት ዘመናዊ ጋር ነው የሰራሁት ስቀጠር ከዛ ነው በደብዳቤ ብዛት በቃ እኔ ታለንቴ በዘመናዊ አይደለም ሆኜም አላቀም አዲስ አመት የአዲስ አመት ያንቺ ወይ ስራ የእንቁጣጣሽ ስራ ሰርቼ በነገራችን ላይ 5 አመት በሙሉ ወደ ውጭ የሄዱ አርቲስቶች በሙሉ 5 አመት ሴት ዘፋኝ ነኝ ብቻ ነበርኩኝ 3 ባንድ ነው ያለው ጃዝ አለ ፖፕ አለ እዝራሄ ባህሉ አለና ሶስቱም ክፍል ላይ ነው የምሰራው 5 አመት አገልግያለሁ ሶስቱም ክፍል ላይ አሁን ነው ሴቶቹ እየተቀጠሩ የመጡና እንደው ምን አስባለሁ በስማም ሁሉም ቦታ ሰርቼ በቃ አንድ ቀን ጎበዝ ተብዬ ሸለማለሁ ሁሉ ብያስብ ነበር አልተሸለምሽም የለም እስካሁን ማስተዋወስሽም የለም ብዙም አታያቸውምና ዝም ብለሽ የምትታገዩ ነገር ነው አሁን ያለው ታገይገን አይ መታገል ጥሩ እኮ ነው ታገዩ ነገር ነው እንጂ ያለው መታገል ብርታት ነው እኮ እልህ ነው እልህኛ ስትሆኝ እኮ ትልቅ ደረጃ ላይ ዘመናዊ ባንድ ቢግ ባንዱን ታውቂዋለሽ መቼም ቢግ ባንዱ እንትን ብሎ እኔ በዘመናዊ ልብስ ነው እነሱ ቢግ ባንድ እኔ አመሻ ልብሴን ግጥም አድርጌ ነው ስሰራ የምታይና አንድም ቀን ዘመናዊ ሆኜ አላውቅም ውስጥ ያለው ታለንት ባህል ነው መላቸውና በመከራ በ2004 ወደ ባህሉ ዞርኩኝ ማለት ነው አሁን ሙሉ በሙሉ ባህል ውስጥ ነው ያለውትና በጣም ነው ባህል የምወደው ባህሉን ነው የምወደው ባህል ወዳለው ማለት ልዘም ዘመናዊን ጠልቼው ምናምን ሳይሆን ልዘምን ብል ላያምርብኝ ይችላል እኔ በቃ ባህል መሆን ነው ደስ የሚለው የምትሽው ማለት ነው ትልቁ ነገር ደግሞ ሰው ችሎታዬ ባህላዊ ነገር ነው ችሎታውን አውቆ መስራት ነው ትልቅ ነገር በጣም ብዙ ነገር ነው እንግዲህ እያጫወትሽን ያለ ነው ወደ አንቺ ስራ እንመለስ ስንት ክሊፖች አወጣሽ ክሊፖች ብዙ አልሰራሁም ካሴት ባለቤቴ አንድ ስራ ሰርቶልኛል እንደነገርኩሽ ከመሞቱ በፊት የሱዳንኛና አማርኛ ያለበት ግን ያን ጊዜ በእንትን ነበር የሚቀረጸው በቴሌቪዥን ላይ ቀርጸውኛል ሱዳንኛና አማርኛው ከዛ በኋላ እሱ ከሞተ በኋላ ግን የመደላደል ነገሩ ናይትም ክለብ እየሰራው እዚህ ብሔራዊም ቋሚ ሆንኩኝ መጀመሪያ ኮንትራክት ነበር የተከተለው ከዛ ልጄም እያደገ ትምህርቱን እየተማረ በነገራችን ላይ በዚህ መሃል ይሄ ባል ሙቷል አይደለ አግብተሽ መውለድ አግብተሽ ትዳር መያዝ ምናምን ለኔ በፍጹም አይታየኝም ነበር ከዛ በኋላ አንኛ ልጄ ሌላ ሰው እንዴት ነው የሚያይብኝ ሁለተኛ ሁለተኛ በቃ ሚረጅ ወይም ደግሞ ትልቅ ሰው ተሆኖ ሌላ ጊዜ ተወልጃለሽ አይነት ነገር ወይ ልጅሽን ቁም ነገር ላይ አድርሰሽ ምናምን የዚህ አይነት ነገር የነበረኝ ነገር ነውና ሩጫው ያ ነው የነበረ ውድ ተመልካቾቻችን እንግዲህ የዛሬዋ እንግዳዬ አርቲስት አስረበብ ነች እንግዲህ ከአርቲስት አስረበብ ጋር 2 ቀንም 3 ቀንም ብናወራ በተለይም የኢትዮጵያ ብሔራዊ ቲያትርን ይሄን አንጋፋ ተቋምን ከየት ተነስቶ የደረሰ ምን እየሰራ ነው የሚለው ነገር ለመግለጽ ጊዜ አይበቃንም ያው ሰዓት ስለሚገድበን ግን አስረበብ ከመሄዷ በፊት በርካታ ስራዎችን ሰርታለች በ25 አመት ቆይታዋ ውስጥ ስለ ፍቅር ስለ ሰላም ስለ ሀገር ስለ ተለያዩ ጉዳዮች ወቅታዊ ጉዳዮች በተነሱ ቁጥር የራሷን ብዕር አንስታ ዜማ እንግዲህ ያበጀችለት ለህዝብ ታቀርባለች እንዲህ አይነት ሴቶች ግን ማህበረሰቡ የማያቃቸው ዕውቅና ያልሰጣቸው ያላመሰገናቸው በጣም ብዙዎች አሉ ምክንያቱም አንዳንዶች ትንሽ ነገር ሰርተው አደባባይ ይወጣሉ ይታወቃሉ አንዳንዶች ደግሞ አንገታቸውን አቀርቅረው ስራቸውን ብቻ እየሰሩ በየተቋሙ ውስጥ አሉና ይሄ ፕሮግራም ደግሞ የሞድሽ ገጾች ደግሞ ያልታወቁትን ሰዎች ወደ እናንተ ማምጣት ስለሆነ ነው አስረበብን የጋበዝኳት ከአስረበብ ጋር እንግዲህ ሌላ ጊዜ ደግሞ በተመሳሳይ ተገናኝተን ብዙ ነገር ታጫውተናለች በዋናነት ግን ዛሬ ያነሳነው ነገር ቀላል አይደለም ኢትዮጵያን የምንወድ ሰዎች ስለ ኢትዮጵያ መቀጠል የምንፈልግ ዜጎች በሙሉ የኢትዮጵያን ባህል ጠንቅቀን እንድናቅ እነዚህ የባህል ተቋሞቻችን ሊጠናከሩ የተሰጣቸውን ኃላፊነት ደግሞ በአግባቡ ሊወጡ ይገባል ትልቁ ፖይንታችን ዛሬ እሱ ነው ምክንያቱም ትናንት የነበረው ነገር ዛሬ መጥፋት የለበትም መቀጠል አለበት በጎን ለልጆቻችን እያመላከተን ገጽታችንን እያሳመረን መቀጠል አለብን
የኔም እይታ ነው። እንግዲህ አስረበብ ብዙ ነገር ነች፣ ብዙ ትዝታዎች አሏት። ከነሱ መካከል የተወሰኑትን ታዜምልንና እንለያያለን። አሁን ማዜምልሽ ቅድም የጀመርኩት በቅርቡ የሰራሁት አለ ስለ ኢትዮጵያ ብዬሻለሁ። እሱን እስኪ ትንሽ ላንጎራጉርልሽ እባክሽ። እና ምንድነው የሚለው? ያው ራሴ ነኝ። ዜማው ጎንደርኛ ነው። ያው ዜማ ይወራረሳል፣ የታወቀ ነው። አዎ የህዝብ ሆነው አሉ። አዎ ይሁን 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 ምኞቴ እንደ ጥንቱ እንደነት አባቴ በሀበሻዊው በማንነቴ ደስ ሲላት ልያት እናቴ ይሁንለት ይሁን ለፊቱ ማን እንደ ሰው ለሰው ማለቱ ልጅ አዋቂው ደጉን እንዲያይ በሀገሩ ላይ ያለ ከልካይ አዋቂው ደጉን እንዲያይ በሀገሩ ላይ ያለ ከልካይ ከሰሜን ተጉዤ ደቡብ ሄጄ ምስራቅ ላይ ገዝቼ ምዕራብ ሸጄ ኑር ያለሁ ባገሬ አትርፌ ነግጄ ከየትኛው ቀዬ ከየት መጣህ ከየትኛው መጣህ ሲባል ያማል በማንነት ተመን ሰው መሆን ይቀድማል። ሰው መሆን ይቀድማል። አንተ ወንድሜ አንድ አይነት ነው ደመደሜ አንቺ እህት ዓለም ለኔ ውበት እንዳንቺ የለም ነው የሚለውና አገራዊነቴን ነው የሚገልጽበት። እዛ ላይ ኢትዮጵያዊነትን ነው የሚገልጽበትና አንተ ከየት ነህ አንተ ከየት መጣህ የሚለው ነገር ምንም አላወጣም ማከሰረን እንጂ ስትረስ ውስጥ ሁሉ ከቶኝ ነበር። በተወሰነ ጊዜ ያመኝ ሁሉ ነበር። እውነቴን ነው የምነግርሽና የሰው ልጅ ቋንቋም እንድንግባባበት ነው፣ መግባቢያ ነው ቋንቋ። ከዛ በተረፈ ሰው በሰውነቱ ቀዳሚ መሆን አለበት። የነበረችው ኢትዮጵያም እቺ ነች። እውነት ነው። ከኔም በፊት የነበረው የሚያወራው ነው፣ እኔም አሁን የምናገረው ነው። ወደፊትም ታሪክ ነው የሚቀመጥ ነው። ኢትዮጵያ እቺ ነች። ከየትኛውም ክልል ሄድሽ፣ ከየትኛውም ቦታ ሄድሽ፣ ከየትኛውም አንቺ ለዛኛው ወንድሙ ነሽ፣ ለዛኛው እህቱ ነሽ። ያንን ነገር ለመግለጽ የተጠቀምኩባት ነገር ናት። 2 አመት አካባቢ ሆነዋል ከሰራሁት። እዛው ብሔራዊ ቲያትር መድረክ ላይ ነው ክሊፑ የተሰራ። በጣም ደስ በሚል ጓደኞቼ ናቸው እዛ ያሉት ባልደረቦቼ የሰሩት። በጣም ቆንጆ ነው። አንድ ይጨመርልና አንዱ እንግዲህ ትንሽ ያው የልጅነቴ መነሻው ሱዳንና አማርኛ ነው ብዬሻለሁ። ከዛ በኋላ ግን መስራት አለብኝ ብዬ ስነሳ ስለ ቴዎድሮስ አንድ የሰራሁት አለ። እስኪ ላወድስህ ላነሳሳህ እስኪ ላሽሞን ሙንገኝላ ያጼ ፋሲል ነህ እያልኩህ የቴዎድሮስ ነህ እያልኩህ እያቀማጠልኩህ ሰው አያያዙንስ ጎንደሬውም ሁሌም ታውቃለህ በፍቅር እንግዳ ተቀባይ ለጋስ ነህ ስስት የለብህ ቸር ሁነህ ደግሞ እንደ ሰዎችህ ሁነሃል ዘረገራገሩ ቅንነት ያለ ይቀጥላል። እንግዲህ ለኢትዮጵያ አንድነት አልሞ ሲነሳ አንድ ለናት ብሎ ለራሱ ያልሳሳ ነው። ስለ ቴዎድሮስ ነው የሰራሁት። እንግዲህ ስለ ጎንደርም ስለ ቴዎድሮስምና ኢትዮጵያ አሁንም አንድ ናት። ሀገራችን አንድ ናት። አንድነታችን እንዲጸና ደግሞ ያው በየሙያችን በመንችለው ሁሉ የየራሳችንን ጠብታ መወርወር ይኖርብናል። የአንድ ቀን ልጆቻችን የተሻለች ሀገር ይኖራቸዋል ብለን እንግዲህ ተስፋ እናደርጋለን። ሀገራችን ሀብታም ናት፣ ሀብታም ነች፣ ልንሰራባት ይገባል። መጨረሻ ግን ደሉል ልስጥሽ ልንለያይ ስለሆነ የምታመሰግኙ ካለሽ የምትይው ነገር ካለሽ ባጭሩ ንገሪና እንለያያለን። በመጀመሪያ የማመሰግነው ፈጣሪዬን ነው። በመውጣቴም በመግባቴም በመነሳቴም በመተኛቴም አኝኬ በመዋጤም ተራምጄ በመግባቴም እግዚአብሔርን አመሰግናለሁ ሁሌም። ከዛ በተረፈ የሙያ ባልደረቦቼን በህይወት ባይኖርም ባለቤቴን ሁሌም አመሰግናለሁ ለዚህ መድረስ መንደርደሪያ ስለነበረ። ከዛ በተረፈ ደግሞ የኢትዮጵያ ብሔራዊ ቲያትር የስራ ባልደረቦቼን ተፋጭተሽ ተጋጭተሽ ተነጋግረሽ ምን ብለሽም ውጤታማ ምን ሆን ሰዎች እዛ ጋር አለን አሁንምና እነሱንም አመሰግናለሁ እጅግ በጣም ጓደኞቼን፣ አሁን ደግሞ ልጄን በጣም አመሰግናለሁ።
በሁሉም ነገር ላይ እግዚአብሔር የሰጠኝ ትልቅ ስጦታ አለ። እሱን አመሰግነዋለሁ። በቃ ለመኖሬ ትልቅ የጎን ሆኖሻል ምክንያት ነው። እኔም እንግዲህ አመሰግናለሁ በአጭር ጊዜ ጥሬን አክብረሽ ስለመጣሽ አንቺን በጣም አድርጌ አመሰግናለሁኝ። ቀጣይ ደግሞ እንገናኛለን። በርቺ። ምክንያቱም ትልቅ ቅርስ ነሽ፣ ባህልሽን ትወጃለሽ፣ ኢትዮጵያን የማስተዋወቅ ጽኑ ፍላጎት አለሽ። በርቺ፣ ቀጥይ። ሴቶች አይቆሙም ስንል አዎ አለመቆማችንን ማሳየት አለብን። አንቺንም ይኸው እያየሁሽ ነው። በጣም ትልቅ ሴት፣ በጣም ምሁር፣ በጣም የምትወደጂ፣ በተለይ ባንቺ ኢንተርቪው መደረግ ለኔ በጣም ትልቅ ደስ የሚል ነገር ነው ለኔ ተሰማኝ። በጣም አመሰግንሻለሁ። አመሰግናለሁኝ። ውድ ተመልካቾቻችን እንግዲህ ብዙ ያልተነገረላቸው ሴቶች አሉ። እነሱን እያመጣሁኝ በየሳምንቱ አቀርባለሁ። የዛሬዋን እንግዲያዬን ግን በዚሁ ሸኛለሁ። የአሻም ልጆች ደግሞ የኛን እንግዲህ ሁኔታ እየቀረጹ ለእናንተ ሁልጊዜ በየሳምንቱ ያለ መሰልቸት ስለሚያቀርቡ እነሱንም አመሰግናለሁ። ሳምንት ደግሞ ሌላ እንግዳ ይዤ እመጣለሁ። አብራችሁን ስለሆናችሁ እናንተንም በየቤታችሁ ሆናችሁ እየተመለከታችሁ ሀሳብ አስተያየትም እንግዲህ ምጽፉልን በዩቲዩብ ገጻችን ላይም የእናንተን ነገር እያየን ነው ወደፊት ይሄድ ነው። ገና ይቀጥላል። አመሰግናለሁ። መልካም ጊዜ። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው። ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው። ከምወድሽ ገጾች